ጤና ይስጥልን የተወደዳችሁ የአርሰናልን ጉዳዮች ልንመለከት ነው። በቪኒ ጁኒየር ጉዳይ፣ በብሩኖ ጉማሬዥ ጉዳይ፣ በአርሰናል ቤት ደግሞ ሊለቁ የሚችሉ ተጫዋቾችን በተመለከተ እያነሳሳን አዳዲስ ዝውውሮችንም እየሰማን እንገኛለን። በተለይ ደግሞ በመስመር አጥቂ ቦታ ላይ ቪኒ ጁኒየር መጣም አልመጣም አርሰናል ሌላ ሊጨምረው የሚፈልገው ሊያስፈርም የሚፈልገው ተጫዋች አለ ተብሏል። በተለይ ደግሞ በዚህ ተጫዋች ዙሪያ ከዚህ በፊትም ኮራቶች በፊት በዚሁ በኢትዮ አርሰናል ቻናል ላይ የሰራናቸው ቪዲዮዎች ነበሩ። እነሱ ምናነሳለን። በተለይ ደግሞ በተጫዋቹ ኳሊቲ ላይ ከአንዳንድ ተጫዋቾች ጋር በተለይ ደግሞ ጋሬዝ ቤልን ይመስላል ብለው ያነሱለታል። ይህንን ተጫዋች ማን ነው በስፋት እየተመለከትነው እንቆያለን። ኤታን ንዋኔሪን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። ጁሪን ቲምበር፣ ሌሎችንም ጉዳዮች በስፋት እየተመለከትን እንቆያለን። ሁሉንም ነገሮች እናነሳለን። አርሰናልን በተመለከተ የወጡ አዳዲስ ጉዳዮች በሙሉ ሽፋን ይሰጣቸዋል። በተለይ ደግሞ የአርሰናል ዜና አይደለም፣ አርሰናልን ግን የሚመለከት ዜና ነው። የኤዲያው ከኒውካስል ዩናይትድ ኃላፊነት መልቀቅ፣ ይህንን በተመለከተ ከአርሰናል ጋር ምን ያገናኘዋል የሚለውን እናነሳለን። አንድ ሊያስፈርመው የተቀረበው ወጣት ተጫዋችም አለ። ሌሎችንም የዝውውር ጉዳዮች በስፋት እየዳሰስን እንቆያለን። ከእናንተ የምንፈልገው አብራችሁን እንድትቆዩ መልእክት፣ ሀሳብ አስተያየቶቻችሁን ደግሞ እንድትጽፉልን ነው። በርከት ያሉ ጉዳዮችን እናነሳለን። ትናንትናም የእናንተን በስፋት መልእክቶች ተቀብለናል። ዛሬም በእናንተ ጋር ቆይታ ስናደርግ መልእክቶቻችሁን እንቀበላለን። አንድ ጉዳይ ግን ለእናንተ በጥያቄ መልክ አቅርቤ እጀምራለሁ። አርሰን ቬንገር ከኢያን ራይት ጋር አንድ ቪዲዮ ላይ የተመለከትኩት ነው። ቆይታ እያደረጉ ነበርና በዚህ ቆይታቸው ላይ አርሰን ቬንገር በአሰልጣኝነት ዘመናቸው በአርሰናል ቤት እያሉ ማለት ነው እርሊ ገና የመጀመሪያ ጊዜያትና በአርሰናል የመጨረሻ ዓመታት ላይ ምን ይቆጮታል፣ ማንን አለማስፈረሞት እንደ ቁጭት እንደ ሪግሬት የሚታይ ነው ተብለው ተጠይቀው ነበር በኢያን ራይት በአርሰናሉ ሌጀንደሪ ተጫዋችና የአርሰን ቬንገር ምላሽ በጣም የሚገርም ነው። እናንተ ግን በአርሰናል ቤት ቢጫወት ብላችሁ አሁን ካለ ከቀድሞ ተጫዋቾችም አንዳንድ ጥቀሱልን። አሁን እየተጫወቱ ካሉ ተጫዋቾች መካከል በአርሰናል መለያ ባየው ብላቸው የምትመኙትን፣ ከዛ በተጨማሪም ከቀድሞ ተጫዋቾች ሪታየር ካደረጉ ተጫዋቾች መካከል የተጫዋች በአርሰናል ቤት መመልከት እፈልግ ነበር፣ የአርሰናል ተጫዋች ነው፣ የአርሰናል ታይፕ ነው ብላቸው የምታስቡትን ተጫዋች እስቲ ስማቸውን ዘርዝሩልን። አንዳንድ ተጫዋች ከቀድሞ ተጫዋች አንድ፣ ካሁን ተጫዋች ደግሞ አንድ። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። አርሰናልን በተመለከተ ብዙ ጉዳዮች ይወጡ ይገኛሉ። ከትልቁ ዜና እንጀምራለን። ኤዲያው ተሰናብቷል፣ ከኒውካስል ዩናይትድ ተለያይቷል ማለት ይቻላል። ስንብትም ባይሆን ኮራት በፊት አስቀድመው ተናግረው ነበር። በተለይ ደግሞ በቅርብ ጊዜያት ሳንድሮ ቶናሊ ከለቀቀ በኋላ በዚህኛው ክረምት የውድድር ዓመቱም ሳይጀመር መልቀቅ እንደሚፈልጉ ለኒውካስል ዩናይትድ ሰዎች ተናግረው ነበር። አሁን ለምን ውሳኔያቸው ፈጠነ በሚለው ጉዳይ ላይ በቀጥታ ከአርሰናል ጋር ይያያዛል የሚሉ ዘገባዎችን ሰምተናል። እሱም በቡድኑ ውስጥ መልቀቅ የለበትም፣ የቡድኑ ማገር ነው፣ የቡድኑ ቁልፍ ሰው ነው፣ የቡድኑ የጀርባ አጥንት ነው ብለው የሚመሰክሩለት አንድ ተጫዋች አለ። ይህ ተጫዋች ብሩኖ ጉማሬዥ ነው። በአርሰናል ቤት በደንብ በጥብቅ ይፈለጋልና በተጫዋቹ ጉዳይ ያሉ የዝውውር ዜናዎችን እናነሳለን። ኤዲያው ግን ለመልቀቃቸው ሌላኛ ምክንያት ሆኖ እየተጠቀሰ ይገኛልና ብዙ ሀሳቦች እየተሰጡበት ይገኛሉ። ኤዲያው መልቀቃቸውን ተከትሎ በዚህ ሳምንት እስከ ዓርብ ድረስ ወይም ደግሞ እስከ ነገ ድረስ የአርሰናልና የኒውካስል ዩናይትድ ድርድር ተጠናቆ በአርሰናል ቤት አዳዲስ ጉዳዮችን በደንብ እንሰማለን የሚሉ ዘገባዎችን ተመልክተናል። ብዙ መገናኛዎች ላይ እንግዲህ የብሩኖ ጉማሬዥ ጉዳይ መጠናቀቂያው ዓርብ ዕለት ይሆናል የሚሉ ሀሳቦች እየተሰነዘሩ ይገኛሉ። ጥሩ አማካይ ነው፣ አርሰናልን በኳሊቲ ደረጃ በእጅጉ ያሳድጋል ተብሎ የሚጠበቅ የሚነገርለት ተጫዋች እንደሆነ ይታወቃልና ብዙ ሀሳቦች የሚነሳበት ጉዳይ ነው። የቪኒ ጁኒየርን ጉዳይ ወደ በኋላ ላይ መለሳለው። ነገር ግን ብዙ መገናኛዎች ላይ ለምሳሌ ሁሉም ነገር የሚታመን ላይሆን ይችላል። መርጠን ልናደምጥ፣ መርጠን መረጃዎችን ልንመለከት ይገባናል። ለምሳሌ ኤዲያው ትናንትና አንድ አስተያየት ሲሰጡ ነበረ። ከብሪስቶል ሲቲም ጨዋታ ሽንፈት በኋላ ብሩኖ ጉማሬዥ በኒውካስል ዩናይትድ ይቆያል ሲሉ ነበር። እሳቸው ግን አልቆዩም። እንደዚህ አይነት ሀሳቦች በጣም አጠራጣሪ ናቸው። ከኒውካስል ዩናይትድ ጋር በተያዘ የሚነሱ ሀሳብ ይህ ቢሆንም ከዚህ በፊት ለምሳሌ ሌሎችንም ጉዳዮች ተመልክተን እናውቃለን። ስለ ኤዲያው ብቻ አይደለም። በስካይ ስፖርት ላይ ዘገባዎችን ቪኒ ጁኒየር ወደ አርሰናል አይመጣም የሚለው ዘገባ ላይ ብዙ ሀሳቦች፣ ብዙ የተለወጡ ነገሮች እንዳሉ እናስባለን። በእናንተ በኩል እስቲ በምናነሳቸው ጉዳዮች ላይ ሀሳባችሁን እየሰጣችሁን አብራችሁን እንዳላችሁ ተስፋ እናደርጋለን። ይህንን ቪዲዮም ላይክ አድርጋችሁ ጀምራችኋል ብለን ተስፋ እናደርጋለን። የአርሰናል ሌላኛው ጉዳይ የ16 ዓመቱ ተጫዋች
በክሪስታል ፓላስ ባለፉት ዓመታት ተመልክተናል። ሚሎ በርናርድ ይባላል። ይህ ተጫዋች በአርሰናል ቤት እንግዲህ አጥቂ ስፍራ ላይ ወደፊት አርሰናልን ለረጅም ጊዜ ያገለግላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ወደ አርሰናል ፊርማውን ለማኖር ስምነት ላይ ደርሷል። የወረቀት ስራዎች ብቻ ይቀራሉ። የዘ ቴሌግራፉ ሳምዲን ይዞት የወጣው ዘገባ ነው። ከክሪስታል ፓላስ የ16 ዓመቱ ሚሎ በርናርድ ወደ አርሰናል የሚመጣበት ዝውውር በጣም እየተጠናቀቀ እንዳለ እየሰማን እንገኛለንና ሂር ዊ ጎ የተባለለት ዝውውር ነው። ሌሎች ዝውውሮችን በቀጣይ ቀናት በተከላካይ ስፍራ ላይ የብሩኖ ጉማሬዥ አጥቂ ስፍራ ላይም በመስመር አጥቂ ቦታ ላይ የምንሰማቸው አዳዲስ ስሞች ይኖራሉ ብለን እንጠብቃለን። እነዚህን ጊዜ ወስደን በቀጣይ ጊዜያት ላይ መለስ ብለን የምናነሳቸው ዝውውሮች ይኖራሉ። ከራያን ጋር በተያዘ የሚነሱ ሀሳቦች አሉ። ጋሬዝ ቤልን ይመስላል ይሏል ጀርሜን ዴፎ። የቀድሞ የፕሪሚየር ሊግ ተጫዋች በቶትናም ተጫውቷል። በተለያዩ ክለቦች ከአርሰናል በተቃራኒ የተጫወተ ተጫዋች ነውና የተጫዋች ቦል የዚህ ኳስ ይዞ የመግፋት አቢሊቲው ከዛ በተጨማሪም ድሪብሊንጉ በጣም የሚገርም ነው። ከዛ ውጪ ደግሞ በጣም ክሊኒካል የሚባል ፊኒሸር ነው። ኳሶችን አስቆጣሪ እንደሆነ በፕሪሚየር ሊግ ገና ሊጉን ሳይለምድ እንኳን ያሳያቸው ብቃቶች በጣም የሚያስገርም ነው። ራያን ይባላል። ራያንን በተመለከተ በአርሰናል ቤት ከወራት በፊት እኛም ብዙ ቪዲዮዎችን ሰርተናል። ወደ አርሰናል ሊመጣ ይችላል፣ አርሰናል በተጫዋቹ ላይ ፍላጎት አለው ሲባል፣ ነገር ግን ጥር የዝውውር መስኮት ላይ አንቷን ሴሜኒዮን ያጣው በማንቸስተር ሲቲ የተነጠቀው ቦርመዝ ተጫዋቹን አስፈረመው። 19 ዓመቱ ላይ ይገኛል። አሁን በቼሪሾች በቦርመዝ መለያ ከጃንዋሪ ጀምሮ ተመልክተናል። በፕሪሚየር ሊግ ላይ የተጫወታቸውን የጨዋታ ቁጥሮች ስንመለከት 15 ብቻ ናቸው። ቦርመዝ ግን የዩሮፓ ሊግ ተሳታፊ መሆኑን ሲያረጋግጥ የተጫዋቹ ግቦች በጣም ወሳኝ ነበሩ። 5 ግቦችን አስቆጥሯል። በ15 ጨዋታዎች 2 አሲስቶችን አስመዝግቧል። በፕሪሲዝን ከቡድኑ ጋር ላልነበረ ተጫዋች ከዛ በተጨማሪም በአዲስ ሊግ ለዛውም በእንግሊዝ ፕሪሚየር ሊግ እንደ አዲስ ወደ ሊጉ በተቀላቀለበት አመት ገና ሊጉ ከጀመረ በኋላ ነገሮች ከተዋዱ ከተጋጋሉ ከተሟሟቁ በኋላ የተቀላቀለበትን ቡድን በደንብ በዚህ ደረጃ ማገልገል 5 ግቦችን አስቆጥሮ 2 አሲስቶችን አስመዝግቦ ማጠናቀቁ በጣም ጥሩ የሚባል ነውና ዘሰናንደ ሪፖርት ይዞ ወጥቷል። አርሰናል ለተጫዋቹ ጥያቄ ማቅረብ ይፈልጋል። ከዛ አስቀድሞ ግን በአርሰናል ቤት የሚሸጡ ተጫዋቾች አሉ። ጋብሪኤል ማርቲኔሊና ሬስ ኔልሰንን ቦታቸውን ማስያዝ፣ እነዚህ ተጫዋቾች መልቀቅ ይኖርባቸዋል። አርሰናል ከነዚህ ተጫዋቾች ገቢ የሬስ ኔልሰንም የጋብሪኤል ማርቲኔሊም ገቢ ተደማምሮ አርሰናል ይህንን ተጫዋች ራያንን ብራዚላዊውን የ19 ዓመት ተጫዋች በብራዚል የዓለም ዋንጫ ጉዞ ላይ በተለይ ደግሞ ራፊኛ ከተጎዳ በኋላ በቋሚነት ሲሰለፍ የተመለከትነው ተጫዋች ነው። በእርግጥ አርሰናል የተጫዋቹ ብቸኛ ፈላጊ አይደለም። ሊቨርፑል፣ ፓሪስ ሰን ጀርመን፣ ሪያል ማድሪድ፣ ባየር ሙኒክም ተጫዋቹን አጥብቀው የሚፈልጉ ጠያቄ ክለቦች እንደሆኑ ይታወቃልና ብዙ እየተባለበት የሚገኝ ዝውውር ነው። በቀጣይ የአርሰናል ጉዳይ በደንብ በተጫዋቹ ዝውውር ላይ የነዚህ ተጫዋቾች መልቀቅ ጋር በተያዘ የሚነሳ ጉዳይ ነው። በተለይ ደግሞ ቪኒ ጁኒየር የማይመጣ ከሆነ እነዚህ ተጫዋቾች ባይለቁ እንኳን አርሰናል ጠንክሮ ሊሰራበት ይችላል። በቀይ መስመር አጥቂነት ሲጫወት ተመልክተናል። በግራ መስመር አጥቂነትም መጫወት ይችላልና ጀርሜን ዴፎ ከጋሬዝ ቤል ጋር የሚያመሳስለው ራያን በአርሰናል ቤት በቋሚነት ረጅም ጊዜ ያሳልፋል ተብሎ ይጠበቃል። ገና 19 ዓመቱ ነው። ሊጉን የመላመድ ብዙ ፖቴንሻል አለው። ከፊቱ ሊያሻሽላቸውም የሚችላቸው ጥሩ ብቃቶች እንዳሉ መናገር ይቻላል። ለሁሉም እነዚህን በዋነኝነት በአርሰናል ቤት ከተመለከትናቸው አዳዲስ ዜናዎች ጋር በተያዘ ልናነሳቸው የሚችሉ ጉዳዮች ናቸው። አንዳንድ ሀሳቦችንም በየማሉ እያነሳን እንገኛለን። በእርግጥ በጋብሪኤል ማርቲኔሊ ጉዳይ ላይ የሰማናቸው ብዙ ዘገባዎች አሉ። ጋብሪኤል ማርቲኔሊ አንዳንድ ዘገባዎች ላይ በክለቡ መቆየት ይፈልጋል። አርሰናል ደግሞ ትክክለኛ ጥያቄ ለተጫዋቹ ይመጥናል ያለውን ገንዘብ ካገኘ ጋብሪኤል ማርቲኔሊን መሸጥ ይፈልጋል። አትሌቲኮ ማድሪድ በዋነኝነት በተጫዋቹ በኩል ፈላጊ ተብሎ ስሙ ሲጠራ ነበረ። ኒኮላ ሺራ የተባለ አንድ ጋዜጠኛ አለ። በጣሊያን እግር ኳስ ላይ በደንብ በዝውውር ዜናዎች ላይ በመስራት የሚታወቅ ነውና ኤስ ሮማ በተጫዋቹ ላይ ፍላጎት አለው። ወይ ጋብሪኤል ማርቲኔሊን ወይም ደግሞ ከሪያል ማድሪድ ኤንድሪክን በውሰት ማስፈረም ይፈልጋል። አርሰናል ግን ባለፉት ሰዓታት ላይ የወጡ ዘገባዎች ናቸውና የሮማ ፍላጎት ጋብሪኤል ማርቲኔሊ ላይ ወይም ደግሞ ኤንድሪክ ላይ አርፏል። ነገር ግን አርሰናል ተጫዋቹን በቋሚነት ካልሆነ በውሰት ውል የሚለቅበት ምንም አይነት እድል የለም። ጋብሪኤል ማርቲኔሊ አሁን በውሰት ሌላ ክለብ ላይ ተቀላቅሎ የሚጫወትበት ምንም አይነት እድል እንደሌለው ማንሳት ይቻላል። ሁሉም እነዚህ በዋነኝነት በመጀመሪያ ጉዳዮች ላይ በመጀመሪያው
ኢትዮ አርሰናል ቻናል ላይ የመጀመሪያው ቆይታችን ላይ ያነሳናቸው ጉዳዮች ናቸው። የእናንተ መልእክቶች አስተናግዳለሁ። ነገር ግን ስለ አንድ ወደ በኋላ ላይ ስንመለስ የምናነሳውን አንድ ጉዳይ ላስተዋውቃቸው። አለን ሬድሞንድ ይባላል። የሮክ ኔሽንስ ወይም ደግሞ በቪኒ ጁኒየር ወኪሎች መካከል የሚሰራ ትልቅ ወኪል ነውና ከአርሰናል ጋር ምን ያገናኘዋል? ይህ ወኪል ይዞት የወጣው መረጃ በሱ በኩል ያሉ የተነሱ ያሉ ጉዳዮች አሉ። ኤታን ንዋኔሪን ቪኒ ጁኒየርን በተመለከተ እየሰማናቸው ያሉ ጉዳዮችን በመጨረሻ እናነሳለን። ሚኬል አርቴታም ስለ አዲሱ የውድድር ዘመን የአርሰናልን ከፍታ፣ ስለ አዳዲስ ተጫዋቾች ያነሳው አንድ ቃለ መጠይቅ አለ። ያነሳቸውን ጉዳዮች ደግሞ መለስ ብዬ አካፍላችኋለሁ። እናንተ ግን አንድ ጥያቄ አቅርቤያለሁ መግቢያ ላይ። እናንተ ጊዜ በአርሰናል ቤት እንግዲህ ከቀድሞ ተጫዋቾች ወይም በአርሰናል ቢጫወቱ ብላችሁ የምትመኟቸው የቀድሞ ተጫዋቾች ወይም ደግሞ አሁንም ካሉ ተጫዋቾች መካከል አርሰናል ቢያስፈርመው ብላችሁ የምትመኟቸውን አንዳንድ ተጫዋቾች ንገሩን። እኔ ወደ በኋላ ላይ አርሰን ቬንገር ከዚህ በፊት በአንድ ቃለ መጠይቅ ላይ ከኤአር ራይትል ጋር በነበራቸው ቃለ መጠይቅ ላይ ሁለት ጉዳዮችን ያነሳሉ። በጣም በመዘግየት ያጧቸው ዝውውሮች ብለው የሚያነሷቸው የሚቆጩባቸው ዝውውሮች አሉ። እነሱንም አነሳላችኋለሁ። ባነሷቸው ጉዳዮችም ላይ ሀሳብ አስተያየቶቻችሁን ላኩልን። በቀጥታ የእናንተን ሀሳቦች ላቅርብ። ወንድሙ ትናንትና መልእክት ቀድሞ የላከልን አድማጫችን ነው። የመጀመሪያ ፈርስት ኮሜንት የሱ ነበር። አርሰናል ላመነበት ሁሉንም ነገር የማድረግ አቅሙን እያሳየ ነውና ያኮራል። ድልና ድምቀት ሁሌም ለታላቁ ክለባችን የሚል መልእክቱን ልኮልናል። የሱፍ ሙሐመድ የጻፈልን መልእክት አለ። ቪኒ ጁኒየር ማድሪድ ካልፈረመ በእርግጠኝነት አርሰናል ይፈርማል ብሎናል። ዳዊት ደፍ ቪኒ ባይሳካ ኒኮ ዊሊያምስን ከአትሌቲክ ቢልባው አርሰናል ማስፈረም ይችላል ብሎናል። ጌራሰሙ በርታ ወንድማችን ብሎናል። ከልብ እናመሰግናለን። ግን መቼ ነው ዝውውሮቹ የሚጨራቀቁት? በጣም እየዘገየ እኮ ነው የሚል ጥያቄ ማቅርቦልናል። በዝውውር ሂደት ላይ በተለይ ብዙ የአርሰናል ደጋፊዎች ሊገነዘቡት የሚገባ በደንብ ሊረዱት የሚገባ ጉዳይ ለምሳሌ አርሰናል ክሪስቶስ ዞሊስን ሲያጠናቀቅ እንዴት ነው? በጣም በአጭር ጊዜ የተጠናቀቀ ዝውውር ነው። ፒየሮ ኤንካፔ ባለፈው ዓመት ሲጠናቀቅ ምን አይነት ዝውውር ነበረ? ሌሎችንም ዝውውሮች ማንሳት ይቻላል። ነገር ግን በተቃራኒው እንደ ቪኒ ጁኒየር እንደ ቪክተር ዮኬሬሽ ያሉ ትልልቅ ዝውውሮች ሲጠናቀቁ በጣም ኮምፕሊኬትድ ናቸው፣ ውስብስብ ናቸው። ባንዴ ነገሮች በሙሉ አይጠናቀቁም። በተጫዋቹ በኩል የምስል መብት የሚባል ነገር አለ። በማሊያ ሽያጭ በኩል ተጫዋቾቹ የሚጠይቋቸው ጥያቄዎች በዛ ያሉ ናቸው። አብዛኞቹ ሚድ ሌቭል ላይ ያሉ ተጫዋቾች ሲዘዋወሩ ግን የሚደረገው አቨሬጅ የሚባሉ ተጫዋቾች ሲመጡ የሚደረገው ደሞዝ፣ ከዛ በኋላ ኢንሴንቲቮች። ይህንን ጨዋታ አርሰናል በእሱ ተሰልፎ በተጫወተባቸው ጨዋታዎች ላይ አርሰናል ካሸነፈ ይህንን ያክል ገንዘብ ታገኛለህ፣ በዚህን ያክል ድርድር የሚቀጥሉ ናቸው። ሌሎቹ ግን አብዛኞቹ በዛ ደረጃ የሚቀመጡ አይደለምና በዛ ደረጃ ቢታይ ብዬ አስባለሁና የቪኒ ጁኒየር ዝውውር፣ የብሩኖ ጉማሬሽ ዝውውር ቀላል የሚባሉ ድርድሮች አይደረግባቸውምና እንደዚህ አይነት ዝውውሮች ደግሞ በጣም ውስብስብ ስለሆኑ መታገስ፣ ያንን ደግሞ መገንዘብ ያስፈልጋል። ነገር ግን ትናንትና ስለ ቪኒ ጁኒየር በደንብ የሰራነው ቪዲዮ በደንብ ምላሽ የሰጠ ይመስለኛል። ሽመልስ ከኳታር ዶሃ ሰላም ቤስቶች እንዴት ናችሁ ምርጦች ብሎናል። ለመረጃዎቹ ከልብ እናመሰግናለን። እንደኔ ቪኒ ጁኒየር አርሰናል ቢመጣ እጅግ በጣም ጥሩ ነው። ቡድኑ በእርግጠኝነት ለቻምፒየንስ ሊግ ዋንጫ ያበቃዋል። ዝውውሩ ባይሳካ አርሰናል አያፍርም፣ አይወቀስበትም። አርሰናል ከአውሮፓ እጅግ ታላላቅ ክለቦች መካከል የሚቀመጥ ነው። ገንዘብ አይወጣም አይከፍልም የሚባለው ነገር ውሃ የማያነሳ ሀሳብ ነውና ይህንን መረዳት ካልፈለጋችሁ በደንብ ማንበብ ትችላላችሁ የሚል መልእክቱን ለሌሎች ደጋፊዎችም አስቀምጧል። ቪኒ ጁኒየር ቢመጣ ለአርሰናል ብቻ ሳይሆን ለፕሪሚየር ሊጉም ድምቀት ነው፣ ትልቅ እድገት ነው ብሎናል። ፍቃዱ ጌታቸው የጻፈልን መልእክት አለ፣ ከልብ እናመሰግናለን። ጀማል አደምም የጻፈልን መልእክት አለ፣ ከልብ እናመሰግናለን። ሞሐመድ ሲራጅ ነስሩ ከአዲስ አበባ እንዴት ናችሁ ብሎናል። የሆነ ደስ የሚል ዜና በስተመጨረሻ አንድሪያ ቤርታና ሚኬል አርቴታ በቪኒ ጁኒየር ጉዳይ ያሰሙናል። የተማመኑት የቀመሩት ነገር እንዳለ ይሰማኛል። ይህም የቪኒ ጁኒየር መጨረሻ ወደ አርሰናል የሚሄድ ይመስለኛል ብሎናል ሞሐመድ ሲራጅ። ሌላም ጉዳይ አንስቶልናል። በጥያቄ ጉዳይ ቪኒ ጁኒየር ቢሳካ ቢመጣ እጅግ ትልቅ ዝውውር እንደሚሆን አያጠያይቅም። ገና ግን አርሰናል ቪኒ ጁኒየርን ሊያስፈርም አስቧል ሲባል የሻሼ ደጋፊዎች፣ ሌሎችም ተቃራኒ ደጋፊዎች እንግዲህ ላብላብ ሲላቸው እያየን ነበር፣ አቅማተው ነበረና በደንብ አርሰናል ይህንን ዝውውር በደንብ ማጠናቀቅ አለበት። የሚቀጥሉ አይመስለኝም። ኮንትራክት ካልፈረመ በሪያል ማድሪድ ቤት ይቀጥላል ብዬ አላስብም የሚል ሀሳቡን ልኮልናል። ከዛ በተጨማሪም በጣም ረጅም ሀሳብ ያካፈሉን አየለታየ የተባለ አድማጫችን ነው። ከዋክብትን ማግበስበስ ብቻ ትልቅ ዋንጫ አያመጣም፣ ብቸኛ መንገድም አይደለም ብሏል። በተለይ ደግሞ
በቪኒ ጁኒየር ጉዳይ ላይ ጥያቄያቸውን አንሷል። ሰሞኑን ቪኒ ጁኒየር ወደ አርሰናል ሊዘዋወር ይችላል በሚል የሚናፈሰው ወሬ በቴክኒክ ደረጃ ለክለቡ ትልቅ የጥራት ጭማሪ የሚያመጣ ቢመስልም በተግባር ግን የቡድኑን አንድነት የፋይናንስ መዋቅር የሚበትን አደገኛ እርግማን የመሆን እድሉ ሰፊ ነው ብሏል። ነገር ግን በዛ ደረጃ የቴክኒክ ችግር ያመጣል የሚል ሀሳብ የለም። በቪኒ ጁኒየር ጉዳይ የራሱን ጥናቶች አድርጓል የሚሉ ዘገባዎችን ሰምተናል። አነሳላችኋለሁ በተጫዋቹ በኩል። በተጨማሪም በሜዳ ላይ ለግጭቶች፣ ለአወዛጋቢ ባህሪዎች ለጠ በመሆኑ ለሚኬል አርቴታም ያ ትልቅ ፈተና እንደሚሆን እኛም በተደጋጋሚ አንስተናል። አየለ ታይም ያንን ሀሳብ በደንብ አንስተልናል። ከልብ እናመሰግናለን። ሌሎች ዝርዝር ጉዳዮችንም የተነሱበት ሀሳብን አካፍሎናል። እንግዲህ ግባቱ ከተማላ በሁለተኛው ምዕራፍ በሂደት በፕሮሰስ ስልታዊ ለውጦችን በማድረግ አርሰናል በሌሎች አካሄዶች የፎርሜሽን፣ የተጫዋቾች አጠቃቀም፣ አቀራረብ ፍጹም ተጫዋቾችን ከጉዳት በሚጠብቅና ጉልበት በሚጠብቅ መንገድ የሎድ ማኔጅመንትን በማድረግ ጭምር መቃኘት ይኖርበታል የአርሰናል አካሄድ በሚል በጣም ዝርዝር ነገሮችን አንስተውልናል። ከልብ እናመሰግናለን። ወደ ሌሎች ጉዳዮች ግን እንለፍ ካለን ሰዓት አንጻር። በተለይ ደግሞ ከቪኒ ጁኒየር ጉዳይ ጋር በተያያዘ የሰማናቸው መረጃዎች አሉ። አንድ ኦፍ አርሰናል ይዞት የወጣው ዘገባ በጣም የሚያስገርም አይነት መረጃን ተመልክቼበታለሁ። ከአንድ ኦፍ አርሰናል ጋር በተያያዘ በተለይ የአርሰናል ውስጣዊ ሰው ነው ይባላል። በአርሰናል ኮቺንግ ስታፍ ውስጥ ያለ ሰው ነው ተብሎ ይነገራል። እንደውም አንዳንዶች ሊያንድሮ ትሮሳርድ ሊሆን ይችላል ብለው የሚያነሱትም ሀሳብ ነበር። ነገር ግን እንደኔ በአሰልጣኝ ቡድን ውስጥ ያለ ሌላ ባክሩም ስታፍ ውስጥ ያለ ሰራተኛ ይመስለኛል። ያርሰናልን በጣም ጥብቅ ጉዳዮችን ይዞ የሚወጣ ነው። ዝርዝር ጉዳዮችን ይዞ ወጥቷል። ለምሳሌ አርሰናል ከቪኒ ጁኒየር ካምፕ ጋር ወይም ከሮክ ኔሽን ሰዎች ጋር እየተነጋገረ ሁሉንም ነገር በጀርባ እየጨረሰ ይገኛል የሚል ዘገባን ይዞ ወጥቷል። ቪኒ ጁኒየር ካምፕ በተለይ ከሪያል ማድሪድ ጋር የማይስማማ ከሆነ የቪኒ ጁኒየር ተደራዳሪዎች የእንግሊዙ ሻምፒዮን አርሰናል ለዚህ ፋይናንሻሊ ለተጫዋቹ ሲሪየስ የሆነ ኦፈር አዘጋጅቶ እየጠበቀ እንዳለ ሙሉ መረጃው አላቸው። ቪኒ ጁኒየር ደግሞ በቅርብ ባሉት ሰዎቹ አማካኝነት በጣም አንድ የሰራው ነገር በጣም አነጋጋሪ ሆኗል በሚል ዘገባ ዘገባዎችም ይወጡ ይገኛሉ። በተጫዋቾች ዝውውር ላይ ለምሳሌ ብራይተን የሚሰራበት አካሄድ አለ። ዳታ ድሪቭን ፉትቦል ኤክስፐርቶችን በመቅጠር ጭምር ዳታዎችን፣ ቁጥራዊ መረጃዎችን፣ የተለያዩ ሜትሪክሶችን በመጠቀም የተጫዋች ለኛ ይሆናል አይሆንም፣ ብናሳድገው በትልቅ ገንዘብ እንሸጧለን አንሸጥም የሚለውን በደንብ ይከታተላሉና ቪኒ ጁኒየር ደግሞ የግሉን ተንታኞችን ቀጥሮ በአርሰናል ቤት በሄድ ይሻላል፣ ወደየትኛው ክለብ በሄድ ያዋጣኛል የሚለውን ሲያስጠና ነበር። ከሷ ጫወት ከቡድኑ አጫወት አንጻር ነው። ይህንን ደግሞ ቁጥራዊ መረጃዎች፣ ስታቲስቲክሶች፣ ሜትሪክሶች፣ የተለያዩ መለኪያዎች፣ መረጃዎችን፣ ዴታዎችን ተጠቅመው ቪኒ ጁኒየር በአርሰናል ኮምፓታብል እንደሆነ በጣም የሚመቸው ቦታ እንደሆነና ለአርሰናልም ለሱም የበለጠ የተመቻቸ እንደሆነ የሚያሳዩ ነገሮችን አግኝቷል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን በሪያል ማድሪድ ቤት እንግዲህ የቀረበለት በጣም ትልቅ ጋፕ ያለው ደሞዝ ነው። እሱ ከሚፈልገውና ሪያል ማድሪድ ባቀረበው በኩልና ሮክ ኔሽን የተጫዋች ወኪሎች ደግሞ ቪኒ ጁኒየር በሪያል ማድሪድ ቤት ክብር አልተሰጠውም ብለው እምነት አላቸውና ሪያል ማድሪድ ደግሞ ለዛ በበለጠ መዘጋጀት እንዳለበት የሚያሳዩ ሀሳቦች እየተነሱ ይገኛሉ። ብዙ ጉዳዮች መነሳት ይኖርባቸዋል በዚህ ሀሳብ ላይና ድርድሮች ይኖራሉ ተብሎ ይጠበቃል። ብሌም የሚደረግም ከሆነ ተጫዋቹ በዚህ በሪያል ማድሪድ ቤት የሚለቅ ከሆነ በሪያል ማድሪድ እንጂ እሱ ብሌም አይደረግምና አንዳንድ ዘገባዎችም ለምሳሌ ማድሪድ ኤክስትራ ይዞት የወጣው ዘገባ ላይ ሮክ ኔሽንም ሆነ ተጫዋቹ ከሪያል ማድሪድ ጋር እስካሁን ይፋዊ ንግግር አልጀመሩም፣ ሪያል ማድሪድ ግን ያዘጋጀው ጥያቄ አለ በሚል ይዞት የወጣው ዘገባ አለ። በተለይ ደግሞ በሪያል ማድሪድ በኩል ተጫዋቹን የሚያቆይ ከሆነ ዋጋ መክፈል ይኖርበታል። ተጫዋቹን በሪያል ማድሪድ የሚቆይ ከሆነ ዋጋ መክፈል ይኖርበታል። ያ ማለት ደሞዙ መቀነስ፣ ሪያል ማድሪድም ለተጫዋቹ ትልቅ ገንዘብ በማቅረብ በደንብ ዋጋ መክፈል ይኖርበታልና ሁለቱም ዋጋ መክፈል የማይመርጡ ከሆነ መዳረሻው አርሰናል ይሆናል የሚሉ ዘገባዎችን እየተመለከትን እንገኛለን። ሮድራ የተባለ አንድ ከስፔን የወጣ ምንጭም የሚያሳየው ከሆነ ምንም አይነት እስካሁን ሚቲንግ የለም። በተጫዋቹ በኩል ፋይናንሻል የተጫዋቹ ዲማንድና ሪያል ማድሪድ ያቀረበለት በጣም የተለያየ ነውና በአርሰናል ቤት አንድ ሰው አለ ተብሎ ይነገራል። የሮክ ኔሽን ሰው አይደለም። በአርሰናል ቤት ያለ አንድ መልም ያለ ፓውሎ ዣቪየር ይባላልና ፓውሎ ዣቪየር በዋነኝነት በአርሰናል ቤት በመልማኝነት ይሰራል።
ከቪኒ ጁኒየር ጋር ምን ያገናኘዋል ካላችሁ ቪኒ ጁኒየርን በብራዚል እያለ ለሪያል ማድሪድ የመለመለ ሰው ነውና ይህም ተጫዋች ወደ አርሰናል እንዲመጣ አስተዋጽኦ ሊኖረው ይችላል የሚሉ ጉዳዮች አሉ። ሌላ ደግሞ ቅድም ሬድመንድ ብዬ አንድ ስም ሳነሳላችሁ ነበረ። የሬድመንድ የተባለ መልማይ ወይም ደግሞ አሁን በኤጀንትነት ይሰራል። ከዚህ በፊት በአለንድ አካዳሚ ይሰራ ነበር። አለን ሬድመንድ ይባላል ነው። በአንድ ፖድካስት ላይ ከዚህ በፊት አለንድ ላይ ሲሰራ እንደነበር ሲናገር ሰምተናልና አሁን ዳቪድ ኦርነስቲን ከየትኛውም ጋዜጠኛ ቀድሞ መረጃውን ያወጣው ቪኒ ጁኒየር በአርሰናል ይፈለጋል የሚለውን ዘገባ ይዘውት የወጣው የአለን ሬድመንድ የተባለ ጋዜጠኛ የቀድሞ መልማይን በአርሰናል የአለንድ ሮድ ወይም ደግሞ የአርሰናል አካዳሚ ሰራተኛን በመጠቀም ነው። አለን ሬድመንድ በዋነኝነት አሁን እየሰራ ያለው በሮክ ኔሽን በቪኒ ጁኒየር በወከለው በጄዜ ተቋም ስር ነውና ይህንን መረጃ ዳቪድ ኦርነስቲን ያገኘው ከዚህ ሰው ነውና አርሰናል በደንብ በዋነኝነት በተጫዋቹ ዝውውር ላይ እየሰራ እንዳለ ማሳያ ነው ተብሏል። አንድ ኦፍ አርሰናል ሌላኛው ያነሳው ጉዳይ ቪኒ ጁኒየር እየጠየቀ ያለው ጥያቄ በዋነኝነት ትልቅ የሚባል ገንዘብ ነው። 80 ሚሊዮን ዩሮ የሳይኒንግ ቦነስ የፊርማ ቦነስ። ነገር ግን ሪያል ማድሪድ ይህንንም ክፍያ የመክፈል ፍላጎት የለውምና 80% የኢሜጅ ራይቱን የምስል መብት ሽያጭ መብቱን ደግሞ እንዲያገኝም ይፈልጋልና እነዚህ ሁሉ በሙሉ በሪያል ማድሪድ ሊያሟሉለት የሚፈልጉት ጉዳይ አይደለም ተብሏል። ሁሉም እነዚህ በዋነኝነት ይነሳሉ። ከሚኬል አርቴታ ጋር በተያዘ ሊያንድሮ ትሮሳርድን ብንተካው የሚተካ ተጫዋች አይደለም ብለዋል። ስለ ሊያንድሮ ትሮሳርድ ተጠይቆ ነገር ግን ክሪስቶስ ዞሊስ ሁላችሁም ልትወዱት የምትችሉት አይነት ተጫዋች ነውና ጠብቁ አይነት ተስፋ የተሰጠ አስተያየትን አንስተዋል። ከዛ በተጨማሪ አርሰናል ትልቅ አምቢሽን እንዳለውም ተናግሯል። በተለይ ደግሞ ስታንዳርዱን ከፍ ለማድረግ እየሰራ እንዳለ ያንንም ለማድረግ ደግሞ በጣም የአርሰናል ስታንዳርድ ከፍ እንዲል ትልልቅ በአርሰናል ዳይሬክተር በአርሰናል ባለቤቶች በአርሰናል ቦርዶች እንዲሁም ደግሞ በኔም ጭምር እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች ደግሞ አይደንቲፋይ አድርገን ትልልቅ ኦፖርቹኒቲዎችን እየጠበቅን እንገኛለን ብሏል። አንደኛው ደግሞ የቪኒ ጁኒየር የብኖ ጉማሬጅ ዝውውሮች እንደሚሆኑ የሚያጠራጥር አይደለምና እነዚህ ጉዳዮች በአርሰናል ቤት በዋነኝነት አሰልጣኝ ሚኬል አርቴታ ያነሳቸው ናቸው። በትልቅ ደረጃ አርሰናል በጉጉት ትልቅ ነገሮችን እየሰራ እንዳለ የሚያሳይና ለሁሉም ሌሎች ተጨማሪ ጉዳዮችንም እናነሳለን። ኤታን ንዋኔሪን በተመለከተ ግን ማቴዎ ሞሬቶ የተባለ ጋዜጠኛ አለ በጣሊያን እግር ኳስ ላይ የሚሰራ። ኤታን ንዋኔሪን በተመለከተ በኤሲ ሚላን በጥብቅ እየተፈለገ ይገኛል። አርሰናል ግን ተጫዋቹን ወደ የትኛውም ክለብ በተለይ አርቢ ላይፕዚግ እንዲሁም ደግሞ የፕሪሚየር ሊጉ ሁለቱ ክለቦች ኤቨርተንና ፉላም ይፈልጉታል። አርሰናል ተጫዋቹን በቋሚነት መልቀቅ ይፈልጋል። ነገር ግን በአርሰናል በኩል ተጫዋቹን በቋሚነት ከለቀቀ በኋላ ወደፊት በሽያጩ ላይ ድርሻ እንዲኖረው ወይም ደግሞ መልሶ የመግዛት ባይባክ ክሎዝ እንዲኖረው ይፈልጋል። ኤታን ንዋኔሪም በዋነኝነት የመጫወቻ ጊዜ እንዲያገኝ በተለያዩ ክለቦች ይፈልጋል ተብሏል። ጁሪን ቲምበርን በተመለከተ ወደ ለንደን መመለሱን ሰሚ ማክበል ሲያስነብበን ነበር። በሁለት ጉዳዮች ነው። አንደኛው የሪሃቢሊቴሽን ስራ የማገገም ስራና የምርመራ ሂደት ነበረበት። አንደኛው ዋነኛው ጉዳይ እሱ ነው። ሁለተኛው ደግሞ ፍቅረኛው ከለንደን ዩኒቨርሲቲ ኦፍ ለንደን ምርቃት ነበራት በኢንተርናሽናል ፋሽን ማርኬቲንግ ና እዛ ላይም ለመገኘት ከጂሮና ከስፔን ከካታሎኒያ ግዛት ወደ ለንደን ተመልሶ እንደነበር የሚያሳዩ ዘገባዎችን ተመልክተናል። ለሁሉም አዳዲስ ጉዳዮችን ጨምረን በአዳዲስ መረጃዎች እንመለሳለን። ሀሳብ አስተያየቶቻችሁን ላኩልን። ቅድም ያነሳውላችሁን ጥያቄ ግን መልሼ ልለፍ። አርሰን ቬንገር ሁለት ዝውውሮች ያስቆጩኛል። በመጀመሪያ ጊዜ ላይ ክሪስቲያኖ ሮናልዶን ዝውውሩን አለማጠናቀቅ፣ በሁለተኛው ጊዜ ላይ ደግሞ በሚያስገርም ሁኔታ በመጨረሻ ጊዜ ማለት ነው መጀመሪያ በአርሰናል ቤት የመጀመሪያ ዓመታት ላይ የክሪስቲያኖ ሮናልዶ ጉዳይ ያስቆጨኛል። በመጨረሻ ጊዜ ላይ በተለይ የክሪስቲያኖ ሮናልዶን ጉዳይ ሲያነሱ ማንቸስተር ዩናይትድ ከኛ አንድ ሳምንት ዘግይቶ ነው የደረሰው። እኛ ክሪስቲያኖ ሮናልዶን ወደ አርሰናል ለማምጣት ተስማምተን ሁሉ ነገር አልቆ ነገር ግን ዘገየን። ማንቸስተር ዩናይትድ እንደሰማ ወዲያው ዝውውሩን አጠናቀቀ። ስንደርስ ዳግም ዘግይተን ነበረ የሚል ሀሳባቸውን አካፍሏል። ሌላኛው ደግሞ በፓሪስ ኤፍሲ የነበረ የኑጎሎ ኮንቴን ዝውውር ማጠናቀቅ እችል ነበር፣ ያንን ደግሞ ባለማድረጌ ይህም ዝውውር ይቆጨኛል ብለዋል። የእናንተን ሀሳቦች ግን ላኩልን። ቅድም ጥያቄዎቹን በደንብ አቅርቤላችኋለሁ። ለሁሉም የዛሬ ጉዳዮቻችን እዚህ ላይ ጠናቀቃሉ። ለሰጣችሁን ጊዜ ለአብሮነታችሁ በሙሉ ከልብ እናመሰግናለን። ጤና ይስጥልን ብለናል።